እና ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ አማን? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በትህትና እየጠየቅኩኝ እንግዲህ ትላንትና አብርሃም ደህና ነኝ ተመልሻለሁ፣ ደህና ሆኜ መጥቻለሁ። አሁን አንተና ለኤፍሬም እንግዲህ ዳኒና ኤፍሬም እንድትሄዱ እፈልጋለሁ። እኔ ብቻቸው ነው ሁለቱንና ብዙ ማናገር እፈልጋለሁ በማለት እንግዲህ ሁለቱንም አባራቸው ነበረ። ኤፍሬም ደግሞ መሄድ አልፈለገም ነበር። የኔ አባት ሩቲን ብቻውን ትቶ እዛ ጋር መሄድ አልፈለገም። ታውቃላችሁ ወንድም መከታ ማለት ይሄ ነው። እና ያው ሩቲዬ ባሏ ስለሆነ ምንም አትሆንም፣ ግን ምንም ከፍ ዝቅ ቢያስደርጋትም ይሄና ልሷ እንትን እንድትል የሚያረግ ሰው አለ ይኖራል ብዬ አላስብም። ገባችሁ አይደለ? እና ዛሬ ደግሞ ምን እንደምናገር አብረን የምናየው ይሆናል። ግን የበሽታው እንትን ለምን እንዴት ታመመ፣ በምን ዳነ፣ በምንድን ነው መጣ፣ ጸበል ሄደበትን ወይም ደግሞ ቪዲዮ አለ ወይ ሐኪም ቤት ሄደበት ማስረጃ አለ ወይ? እሱን አሳይቶናል? አላሳየንም። ስለዚህ እኛ ደግሞ እሱን ማየት እንፈልጋለን። እንዴ እንደዛ ታሟል፣ ራሱ ስተዋል፣ ሩታን ስሟን ለማጥፋት ስንት ነገር አድርጎ መተት አስደረጋበታለች ተብሎ ትላንትና ደግሞ አይታችሁ ከሆነ ሰዓቱ ወልቋል። ሁለቱም ሰዓት ትላንትና ጥቁር ሰዓት ነው አድርጎ የመጣው ማለት በፊት ሄርሜላ ማርጋለት የነበረው ሰዓት ራሴ ገዝቼ አድርጌያለሁ ብሎም የነበረው ሰዓት የለም። ጥቁር ሰዓት አድርጎ ነው የመጣውና ወይኔ ይሄ ጓንቱ በጣም ይዛል፣ እጅ ያሳምማል። በየፍሰው እጄና ማመን እና እሱም ሁለቱም ሞልቋል ነው የምላችሁ፣ ሁለቱም ሞልቋል። ስለዚህ ይሄ ሰዓቱም አዲሱን ለምን አረገ፣ ለምን እሱን አውልቆ መጣ የሚለው ጥያቄ መፈጠር አለበት። መልሶ ደግሞ ይሄ መስቀላችን ላይ ቀልዶበት የነበረው ነገር ዛሬ ሁሉንም ነገር ረስቻለሁ ብለዋል። ባለፈው ግን ቤቱ ሲረከብ ስጦታ ስለሆነ ነው እንደዛ ራሱ ስቆ ተደስቶ አመሰግናለሁ በማለት ከሩትዬ ጋር ሁላችሁንም ይሄ ስላደረጋችሁልኝ አመሰግናለሁ በማለት ሰውየውን አስታውሶ አቅፎት ከዚህ በፊት ለጋጅሽ ቤት እንደገዛ በተደጋጋሚ እዛ እንደሄደ አስታውሶ ሲናገር የነበረው ከየት አመጣው? እሺ እሱንም ሁሉም ነገር አላስታውስም አለ አይደል? ትላንትና በፊት የነበረውን ነገር አላስታውስም ነው ያለው በአፉ ሞልቶ ማለት ነው። ይሄ ጆአና የሚሆነ ሰውዬ ማለት ነውና አሁን እኛ የምንፈልገው ለመስቀላችን መልስ እንዲሰጠን በቃ ያ ሁሉ ብሎ የነበረውን ነገር መልስ እንዲሰጠን እንፈልጋለን። እንደዚህ በቀላሉ ቀልዶብንማ ዝም ማለት የለብንም። የምሬ ነው እንዴ ለኦዲየንሱ ክብር የለውም። አይታችሁታል ብዙ ጊዜ ሌሎች ኦዲየንሶች እኮ ሌሎች ዩቲዩበሮች በተለይ ብሩኬና አይሚ ማለት ነው ፈጣሪ እድሜ ዘመናቸውን ይባርካቦ፣ ፈጣሪ ይባርካቸው ጌታን ለኦዲየንሳቸው እንዴት ክብር እንዳላቸው እንዴት እንደሚያከብሩ ትንሽ ቲክቶክ ላይ ጨዋት ከሰሙ በአንዴ ነው ያንን አይዲያ ቀይሮ የሚመጡት። እነዚህ አመት ከምናምን ሙሉ ስንጮ ምንም መስማ የላቸውም። ምክንያቱም ቪዲዮአቸው እየታየላቸው ስለሆነ ለዛ ነው ቪዲዮአቸው እየታየላቸው ስለሆነ ቪዲዮአቸው ከታየላቸው ለኛ ክብር የላቸው። በቃ እኛ የፈለግነው ብንናገር ብንጮህ እኛን የሚሰማ አካል የለም። የናይሚ ኦዲየንስ ግን እናይሚ አንድ ነገር አጥፍቶ በተደጋጋሚ ይሄን አቆሙ ብሎ ቢናገሩ በማግስቱ ሌላ አይዲያ ይዘው ነው መጥቶ እንደዚህ ነበረ ይቅርታ ብሎ ኦዲየንስ ይቅርታ ይጠይቃሉ። ቢያንስ ፕራንክ ራሱ ካረጉ ፕራንክ ነበር ብሎ ይቅርታ ይጠይቃሉ። የምር ማርያምን እነዚህ ይሄ ሁሉ ታሪክ እየሰሩ አንድ ቀን እንኳን ኦዲየንሶቻችን አስቀይመናል በማለት ይቅርታ ጠይቆ አያውቁም። እና ምን አይነት ዩቲዩበሮች እንደሆኑ እንደነሱ አይነት ዩቲዩበር ጅብ አይቻል አቅም ነው። በስመ አብ ለኦዲየንሱ 400 500 ሺህ ኦዲየንስ ማለት እኮ ቀላል አይደለም አይደል እንዴ? ለነሱ ክብር የሌላቸው ግማሽ ሚሊዮን ተከታይ እያለው ክብር የለው ሰውዬ እንጃ አላውቅም። እና ይሄን እንደዚህ እንድንቀን ያስደረግነው የኛ ራሳችን ሰብስክራይብ እያደረግነው ላይክ እያደረግነው ቪዲዮ ቫይራል እንዲወጣ እያስደረግነው ነው። ለዛ ነው ገባችሁ አይደለ? የሁላቸውም ለምን ገደል አይገባም? ምንም አገባኝ ከዚህ በኋላ የማንም ይሁን ሩትን ብትሆን ራሷን ማስከበር አለባት። ራሷን አስከብራ እንደዚህ የሚወዷትና የሚሳሱላት እህቶቹ እያላት እነሱን አክብራ ማትመጣ ከሆነ ራሷ ጉዳይ አይመለከተኝም እንዴ። ራሷን አክብራ ኦዲየንሶቿን ማክበር አለባት። እናንተ ልክ እንደምትወዷት እኛ ልክ እንደምንወዳት እኛ ልታከብረን ይገባል እንዴ። እኛ ታይ ይሄ አይጠቅምሽም ስንላት አዎ ይሄ ሰምተኝ ለካ እህቶቼ እንደዚህ እያሉኝ ነው አይደለ? ስለዚህ ስህተት ላይ ነኝ ማለት ነው ብላ ማመለስ አለባት እንዴ። ስለዚህ ራሷ ጉዳይ አይመለከተኝም። ምን ነው ሸዋ። ስለዚህ ምን ልላችሁ ፈልጌ ነው ሩቲም ለኦዲየንሶቿ በጣም ነብር ይሆኑ በሷ በጣም እንትን የሚኮሩ
የሷን ደስታ የሚፈልጉ ስትደሰት አብሯት የሚደሰቱ ለስንት ዓመታት ከሷ ጋር የነበሩ እህቶች አሏት። ግን እነሱን እያጣች ነው በዚህ ሰዓት። ገባችሁ አይደለም? ስለዚህ ለነሱ ክብር ሊኖራት ይገባል። በቃ የማይጠቅማት ነገር ውስጥ ከማይጠቅማት የማይመጥናት ቦታ ላይ ለምን ትገኛለች? ገባችሁ አይደለም? ስለዚህ በደንብ አስቡበት። እናንተ ተገዳ ነው ምናምን የምትሉትን ነገር አቁሙ። የዛሬ ቪዲዮ አይተን ከዛ በኋላ አብርሃም እንዴት እንደዳነ በምንድነው ወደዚህ እንደመጣ ጋሼ ጋር እንግዲህ ያው እንትን አይደለም አይደል? እንዴ ዝም ብሎ ጋሼ ጋር ቤት ገብቶ አይደለም የወጣው አይደለም? ጋሼ ጋር ሄደዋል ከተባለ አልሄደም፣ ግን ከተባለ ሄዶ ምን ተደርጎለት ድኖ እንደመጣ ማወቅ እንፈልጋለን ባጭሩ። ስለዚህ ይሄንን ማወቅ እንፈልጋለን ሁላችንም። የዛሬውን ቪዲዮ አብረን የምናየው ይሆናል። ወዳችኋለሁ።